ይላል እኮ። አሕዛብ እንኳን የማያደርጉትን ነገር እናንተ በእናንተ መካከል ታደርጋላችሁ። ለዚህ ሰው እኔ እንዲህ እላለሁ ይላል ቅዱስ ጳውሎስ የቆሮንቶስ መልእክት ላይ አይደለም 12 ላይ ማለት ነው። ይህ ሰው ለሰይጣን ተላልፎ እንዲሰጥ ወስኜበታል፣ ፈርጄበታለሁ። ነፍሱ ገነት እንድትገባ ወይም በነፍሱ እንዳይጠየቅ ሲኦል እንዳይገባ በስጋው ለሰይጣን ይሰጥ። ጸበልተኛ ይሁን ማለት ነው። አይሻልም? ዓለማዊ ሆኖ መንፈሳዊ ሆኖ ወደ ዓለም ሄዶ ዓለም ላይ ከመርመጥመጥ ኃጢአት ውስጥ ቆሻሻ ውስጥ ከመግባት እንደገና እግዚአብሔርን ከማሰደብ ነጠላ ለብሳ ነበረ እንደዚህ ሆነች፣ ይሄን አርጋ ነበረ እንደዚህ ሆነች ከመባል ወይም እንደዚህ ሆነ ከመባል ጸበልተኛ ሆኖ እየጮሁ ያ መንፈስ ያችን ላይ መቼ ነው የምትወጣው ትወጣለህ አትወጣም እያሉ እየተፋለሙ መኖር አይሻልም? ይሄን ያለው ቅዱስ ጳውሎስ እኮ ለሰይጣን ተላልፎ እንዲሰጥ ፈቅጃለሁ ወስኛለሁ አለ። ስጋው ያለው ነፍሱ እንድትድን ጸበልተኛ ሆኖ እድሜ ልኩን ይኖር ነው። እናንተ ጸበልተኛ ሆናችሁ አልወጣም ብሏችሁ ያላችሁ ሰዎች አንደኛ ማድረግ ያለባችሁ ምንድነው? ለምንድን ነው መንፈሱ ያልወጣው? እኔ ጋር ምንድነው የቀረው እርሾ? ዓለም የበጠበጠው የወይን ጠጅ ውስጤ ምድራዊ የሆነ ብጥብጥ ነገር ውስጥ ያለ እሱ ወጥቶ ክርስቶስ በእኔ ላይ ሪፕሌስ ያላረገው አዲሱ የወይን ጠጅ ገብቶ እኔ ላይ ያልሰራው ለምንድን ነው? እኔ አሮጌ አቁፋዳ ስለሆንኩኝ ነው። በአሮጌ አቁፋዳ ላይ ወይም በአሮጌ የወይን ጠጅ መያዣ ላይ አዲስ የወይን ጠጅ ብትከቱበት ያፈነደዋል ነው የሚለው። አርጎ ያፈነደዋል። ወንጌል ነው የሚናገረው። ያፈነደዋል። በአዲስ አቁፋዳ ግን አዲስ የወይን ጠጅ ስታደርጉ ይጠባበቃሉ ይላል። አዲስ ሌጦ ታውቃላችሁ? የፍየል ሌጦ እሱን ነው አቁፋዳ የሚለው። እንግዲህ በድሮ ጊዜ ደና ፈሳሽ ነገር የሚይዙበት በሱ ነው ወይ ቅል ነው እና ይተረትረዋል ሲል እንግዲህ ሌጦ ስለሆነ ነው። እና ምን ማለት ነው? እኛ በአዲስ መንፈስ ተለውጠን እግዚአብሔርን ተከትለን ይሄ ነገር ያድነኛል በዚህ በኩል እኔ ኃጢአተኛ ስለሆንኩ አስቸጋሪ ስለሆንኩ ነው እንጂ እግዚአብሔር ይታደገኛል ብለን ወጥረን የያዝነውን ትምህርት ይዘን እስከ መጨረሻው ስንሄድ አዲስ እንሆናለን። ስጋው ደግሞ አዲስ ያደርገናል። የወይን ጠጁ የተባለው ስጋው ደግሞ ወይም ደሙ ማለት ነው በእኛው ሕይወት ውስጥ ገብቶ አዲስ ማንነት ይኖረናል። ክርስቶስ ይቅር እንዳለ እኛም ይቅር ባይ እንሆናለን። የሚያደርጉትን አያውቁምና ይቅር በላቸው ብሎ በመስቀል ላይ እንደጮኸ እኛም ኤሎሄ ኤሎሄ ላማ ሰበቅታኒ አምላኬ አምላኬ ለምን ተውከኝ እንዳለ እኛም እንደገናም ደግሞ ተፈጸመ እንዳለ እኛም እንላለን። ያደረገውን ተአምር በእኛ ላይ ይፈጸምልናል። ለምን? አዲስ ስለሆነ። ዓመተ ምሕረት ውስጥ እኛ አዲስ ሆነን ካልተገኘን ሁል ጊዜ ዓለም ትወስደናለች እና ተመልሰው ወደ ኃጢአት የሚገቡ ሰዎች ቀጠሮ ስለያዙ ነው ቶሎ የማይድኑት። ሶስት ነገር ያልኳቸው አንዱ። ሁለተኛው ትልቁ ነገር ከመጡ በኋላ መፋለም ያቀታቸዋል። የለመዱት መብላት፣ መጠጣት፣ ሮብና ዓርብ እንደፈለጉ መሆን፣ በሰንበት ቀን እንደፈለጉ መሆን፣ ዓለም ጣፍጣቸው ደስ ያላቸውን እየበሉ እየጠጡ ነበረ እና ልክ መንፈሳዊ ሕይወት ውስጥ ሲመጡ ትግሉ ይከብዳቸዋል። ከዛ ለምሳሌ በሰው ፊት ምናምን ጿሚ ጸላይ ለምሳሌ ተደብቀው ግን ወተቱንም እንቁላሉንም ምኑንም ይበላሉ። ከዛ መንፈሳዊ መስለው አብረው ወዲያ ወዲህ ይላሉ። ከዛ መንፈሱ ያጋልጣቸዋል ወይ ደግሞ አንድ ቀን ያው ይታወቃል ምን ሲያደርጉ እንደነበረ ለረጅም ጊዜ ወጥተው ራሳቸው በአንደበት ይታወቃል። ሶስተኛው ደግሞ ትልቁ ችግር የእውቀት ማነስ ነው። ላክ ኦፍ ኖሌጅ ወይም ደግሞ የእውቀት እጥረት። እኛ ምን እንደምናስተምር ዘውጉ ምን እንደሆነ እኛም እንደነሱ ፍጡር እንደሆንን ወይም እንደነሱ አንድ ተራ ምስኪን ሰዎች እንደሆነ ይረሱታል። በየቀኑ እንድንጎበኛቸው ይፈልጋሉ። እኔ አሁን ለምሳሌ የማገኛቸው ተማሪዎች ጋር መምህር ረሳኸኛል ይላሉ። እንዳንቺ የመሰሉ አንቺ ራስሽን እዚህ ድረስ ካደረስኩሽ ወይም ካደረስኩ በቃ እናንተ ራሳችሁን ያዙልኝ። እኔ ደግሞ እንደናንተ የመሰለ ብዙ ሰው ደግሞ አለ። የራሴም ሕይወት ደግሞ አለ። ልጆች አሉ። የግል ሕይወት አለ። እኔ ላይ የገባው መንፈስ ደግሞ መፋለም አለ። እኔም ደካማ ነኝ ብዬ እነግራቸዋለሁ። ግን በቃ ከነ አመላቸው፣ ከነ ጸባያቸው፣ ከነ አኩራፊነታቸው፣ ከነ ችግራቸው ይመጣሉ። ትሪት እናደርጋቸዋለን፣ በዛው ይጠፋሉ። ስለዚህ ምንድነው የምናደርገው? እስኪመለሱ ደግሞ እንደገና እንጠብቃለን። ለምን? ተያይዘን ገነት መግባት ስለምመኝ እና ያልጨረሱት ኃጢአት አለ። አንዷ ምን አለችኝ አልኳቸው ቆይቷል። አንቺ ምንድነው ቲክቶክ ላይ የምትለቂው አልኳት። ቆይቷል፣ የዛሬ 3 ዓመት ምናምን ነው 2 ዓመት ይሆናል። እና አይ መምህርዬ ቆይ አለች። ምን ነው አልኳት። በቃ በጣም ከባድ ከሆነ ኃጢአት ውስጥ እንደወጣሁኝ እንዲታወቅልኝ በደንብ ኃጢአት እንትን ያልኩኝ ነው። እንዴ ምን ማለት ነው? ቤተሰቦች ስላንቺ የነገሩኝ ይሄ ነበር መልኳት። አይገርማችሁም? በጣም ከባድ ከሆነ ነገር ውስጥ እንደወጣሁኝ እንዲታወቅ እንዲያደርግ ነበረ ብዬ እንትን ለመለጠፍ እንዲመቸኝ ምናምን በጣም የተያዘበት። ይኸው ግን ዓለም ላይ ጠፍታ ቀረች። መች መጣች? እንዲያውም ደውዬ ዓመት በዓል ጊዜ 2018 ላይ የት አለሽ ፈልጌ አጣሁሽ
አይኔ ቅዳሴ ላይ ከርተት አለ የምትቆሚበት ቦታ ላይ ብዬ ጽፌ ላኩላት። ለምን መጀመሪያ አውቃት ነበር ልጅቷ እንዴት እንደምትጸልይ። አዲስ ዓመት ሲሆን አታቋርጭም ነበር፣ እዚህ ቦታ ላይ ትመጪ ነበረ። የት አለሽ አልኳት። መምህር ፈለከኝ አለችኝ። አዎ። አጣኸኝ አለችኝ። አዎ። በለስ ቅጠል ተሸፍኜ ተደብቄያለሁ አለችኝ እና የእንባ ምልክት ማመርጋ ልካ ጻፈችልኝ። ምን ሆነሻል ስላት አይ አንዳንድ ጊዜ ለካ የማይሆን ሐሳብ ተራ የሆነ ሐሳብ ማሰብ ጥሩ አይደለም። እኔ ዓለምን ጭርስ አድርጌ ልምጣት ብዬ ያሰብኩት ኃጢአት ጥሞኝ ወይ ምናምን ሳይሆን ስመጣ ህዝብ የሚማር እንደዚህ ብሎ ነገር አለ እንዴ? ጠፍተሽ ቀረሽ እኮ በዛው ሰው እንዲማርብኝ ብለሽ እንደገና በዓለም ኃጢአትን እያረግሽው እየፈጸምሽው እንዴት ነው ሰው የሚማረው? እንደዚህ ነገር አለ እንዴ ብዬ መክሪያት በዛው መሆን ጠፋች። የለችም ስቲል እስካሁን ድረስ አይኔ ማየት ከብዷታል። እና እኔ የምለው ምንድነው የሚያዋጣው ቤተክርስቲያን ውስጥ ሆኖ መንፈሳዊ ህይወት ውስጥ ሆኖ ጸሎት ክፍል ሆኖ መፋለም ነው። ቅድም ያቋረጥኩት ምን ላይ ነው? የፈለገ ነገር ቢሆን ኃጢአታቸውን ጨርሰው መጥተው እግዚአብሔርን ይቅር በለኝ የሚሉበት ጊዜ ስላለ ምንም ችግር የለውም። ጠብቃለሁ እድሜ ካለኝ፣ ከሌለ ደግሞ እነሱም ቤተክርስቲያን ተጠብቃቸዋለች። ኑ ብላ ጋብዛ ያስቀመጠችው ስጋና ደም በነፃ እስከሆነ ድረስ በክፍያ እስከሚሆንበት ዘመን መቼ እንዲሆን አናውቅም። ስጋው ደግሞ በነፃ ነው። እስካሁን ንስሐን በነፃ ነው። ሁሉ ነገር በነፃ ነው። በዚህ ሰዓት ካልተጠቀምን ነገ ከነገ ወዲያ በፍካሬ ኢየሱስ ለምን ይላል? ካህን ጠፍቶ ይፍቱኝ የምንላቸው አባቶች ጠፍተው መቃብራቸው ላይ ሄደን ይፍቱኝ የምንልበት ዘመን ይመጣል ይላል ፍካሬ ኢየሱስ ላይ አይደለም። ይሄ ሲባል ካህን ቄስ ይጠፋል ማለት አይደለም። አንድ ከምንፍቅናና ከተሐድሶ ወይም ከዚህ ነገር የጸዳ ቄስ ፍለጋ፣ ሁለተኛ ከአስማትና ከዝሙት ከምናምን ከዚህ ነገር የጸዳ ከገንዘብ ከምናምን ከፍቅረ ንዋይ የጸዳ ቄስ ፍለጋ፣ ንጹህ ቄስ ፍለጋ፣ ሶስተኛ ደግሞ ንስሐ አባት ሁኑኝ ካሏቸው በኋላ እናንተን አስታውሰው እናንተም እነሱ ጋር ስትሄዱ ጥሩ ትምህርት ጥሩ ምክር ሰጥተዋችሁ ጥሩ አባት የሚሆኑ አባቶች ማለት ነው። በሌላ በኩል ደግሞ ካህን ሊያልቅ ሊጠፋ ይችላል፣ አይታወቅም። መቼም ያለ ካህንና ያለ ቤተክርስቲያን ሀገር ስለማትኖር ያን ጊዜ ነው እልቂት የሚመጣው፣ ፍጻሜ ዘመን የሚመጣው። ለዚህ ነው ፍካሬ ኢየሱስ በፍጻሜው ዘመን እንዲህ ነው የተባለው። ፍጻሜው ዘመን ላይ ነው ካህን የሚጠፋው። ይሄ ምን ልላችሁ ፈልጌ ነው፣ ብር በ20 ዓመት ልብ በ40 ዓመት ይባላል። አንዳንድ ሰው 40 ዓመት ሞልቶትም ያልነቃ ገንዘብ ያሰከረው አሁንም የናወዘ አለ። ጉዳዩ የእድሜ ብቻ ሳይሆን የሂደት በኑሮና በእድሜ መቀጣት ነው። ይበለኝ ብለን ቅጥቅጥ ሲያደርገን አጅሬው በልብስ የተመቸን መስለን ያማረብን መስለን ቆንጆ ሆነን ልንታይ እንችላለን። በህይወታችን ግን የጎደለ ነገር እንዳለ ልባችንም ያውቃል፣ ሰውም ያውቃል። ሜቢ ቅርብ ያሉ ሰዎች አጠገባችን ያሉ ሰዎች ያውቃሉ ጎዶሎ እንደሆንን። ሩቅ ያለ ሰው ወይ ታድሎ ተመችቶት ይባላል። እና ዛሬ ላይ ከእግዚአብሔር ብናምጽ ብንሸሽ፣ ዛሬ ላይ ዘረኛም ሆነን ፖለቲከኛም ሆነን ወይም ደግሞ ዓለማዊ ሆነን ዘማዊም ሆነን ገና ያልጨረስነው ኃጢአት አለ ብለን ብናምጽም ብንሸሽም እግዚአብሔር በአውሎ ንፋስና በወጀብ መንገድ አለው ይላል። በሁሉም ቦታ መንገድ አለው። እናንተ ልብ ውስጥ በደም ስራችሁ ውስጥ ያለው የሴላችሁ ህይወት ነው። እግዚአብሔር እኮ የምትተነፍሱት አየር ህይወት ነው። የአየሩ ህይወት ነው። እግዚአብሔር የሁሉም ነገር ህይወት ነው። ኦልማይቲ ጋድ ሁሉም ቦታ የሚገኝ አጠቃላይ አትሞስፌሩ ነው እኮ እግዚአብሔር። የትም ብትገቢ የትም ብትገባ ያገኘሃል እግዚአብሔር። ኃጢአትህን ጨርሰህ እስክትመጣ ድረስ ቁጭ ብሎ የሚጠብቅህ አምላክ ቢሆንም ኃጢአትህን እየወጠወጥከው ወይም ደግሞ እየኖርከው እያለ መሀል ላይ ምን እንደሚያጋጥም አይታወቅም። እስታክ ብታረግስ ብትሞትስ? በሆነ አጋጣሚ ንስሐ ሳትገባ እስታክ ብታረግ ብትሞትስ? ብትሞችስ? አይ እኔ አልፈልግም እግዚአብሔርን በሩቁ ነው እየተባለ ሲቀርቡት ሲያጠብቁት ነው መጥፎ ነው። ቀርበውት አጥብቀውት የተጎዱ ሰዎች ማን ናቸው? ጣዕሙን ፍቅሩን ያወቁ ሰዎች ቀርበውት እኔ ይኸው ስንት ዓመት ሙሉ የታገልኩ አይደል? ምን ሆንኩኝ? ደብተራ እንደኔንና እንደሚያጠምቁ አባቶችን የፈተናል እንዴ? በጣም እኮ የፈተነን ምዕመኑን በጣም ፈትኖታል። በልጆቼም ይመጣል፣ በትዳር ይመጣል፣ በጸባይ በባህር ይመጣል፣ በብዙ ነገር በብዙ ቦታ ይመጣል፣ በገንዘቤ ይመጣል፣ ሊያሳስረኝ ይሞክራል። ብዙ ነገር አዳልሞቴ ስንል ጠቋር ስንል ኦፋብኮ ብላም ስንል ወደ ብሔር ወደ ዘረኝነት ይወስደዋል። ሰውን ነፍስ ለማዳን እስር ቤት ድረስ ዋስ እስከመሆን ድረስ እንደርሳለን። በዋስ እስከ ማስፈታት ገንዘብ አስይዘን ብዙ ነገር አስይዘን ማለት በእኛ ውስጥ ያለውን ነገር እግዚአብሔር ይቁጠረው።
ይሄን ማድረገው ለከንቱ ዳሴ ወይም ለትዕቢት አይደለም፣ አደረኩ ለማለት አይደለም። ይሄን ሁሉ ሆነን ግን ደስተኛ ነኝ። ሲሰድቡን አሁን ቲክቶክ ላይ ሰሞኑን እየሞለጩን ነው አይደል? በቃ አትስደቧቸው አትበሉ፣ ችግር የለው። ከቻላችሁ በጥቅስ መልሱላቸው። ጥያቄ ካላቸው ጥያቄ ጠይቁ፣ እንመልስላችሁ በሏቸው። ከዛ ውጭ ስድቡ ለእኔ ምንድነው ወይም ለእኛ ምንድነው? ጸጋን የሚጨምርልን ለእኛ ትልቅ ነገር ነው። ቤተሰቦች ዝም ብለን መቀበል ነው ያንን። ለምን በየቀኑ እየሆነልን ያለነውን ነገር ስለምናውቀው፣ ስንት ነፍሳት እንደምናተርፍ በረከታችንን ስለምናየው፣ ከዛ ደግሞ እንደገና የህሊና ደስታችንን እኔ አሁን ህሊና ሄደ ንጹህ ነው። ለምን ማድረግ የሚገባኝን ማዳን የሚገባኝን ህዝብ ሰው ቤተክርስቲያን ባዘዘችኝ መሰረት ህሊናዬ ሳይጸጽተኝ ከስጋው ደሙ ጀምሮ ታች እስካለው እስከ ስግደት ድረስ ማድረግ ያለብኝ እያደረኩኝ ህሊናዬ ከህሊና ወቀሳ አድኛለሁ። ብር ባይኖረኝ ቤት የራሴ ምንም ነገር ባይኖረኝም የፈለገ ነገር ባይኖረኝም በጣም ደስተኛ ነኝ። እና ይሄ የሚሆንብንን ነገር እንደ ፍቅርና እንደ ደስታ ነው የምንቀበለው። የሚነቅፉልን ባለማወቅም ይሁን ሆን ብለውም ሊሆን ይችላል። ደብተራዎች ሆን ብለው፣ አንዳንዱ ደግሞ ባለማወቅ ስማችን ሊያጠፉ ይችላሉ። አትሮንስ ስለጨበጡ፣ ማይክሮፎን ስለጨበጡ፣ እድሉን ስላገኙ፣ አውደ ምሕረት እድሉን ስላገኙ እንደፈለጉ ሊሆን ይችላሉ። እኛ ግን ያተረፍነውን የምናውቀው እኛ ነን። ታዲያ እኛ ይሄ ሁሉ ግብግብ ውስጥ ሆነን እንደዚህ 10 ምናምን ዓመት እንግዲህ ከ2004 እስካሁን ድረስ አስቡት። ዩቲዩብ ከጀመርኩኝ ደግሞ ከ2010 እስካሁን ድረስ በግብግብ ውስጥ አሁንም ሰላማዊ ሆኜ አይምሮዬን ነፃ አድርጌ እየኖርኩ ከሆነ ገና ከመጣችሁ ቅርብ ጊዜ ሆናችሁ፣ ቅርብ ጊዜም ባይሆን ትንሽዬ ነገር ነካኝ ብላችሁ በህይወታችሁ እናንተን ብቻ የነካችሁ ነገር እናንተን ፈትኗችሁ። እኔ እኮ የቤቴ ብቻ አይደለም የውጩም ጭምር የአጠቃላይ የብዙ ሰዎችም ጭምር እኮ ነው እኛን እየነካን ወይም ደግሞ እየቦረሸን የሚያልፈው። እናንተ ራሳችሁን ብቻ ለመቻል እኮ ነው የተጠየቃችሁት። ራሳችሁን ቻሉ የተባላችሁት። እግዚአብሔር በእናንተ ይደሰት። አንድ ራሳችሁን መቻል እንዴት ያቅታችኋል? የመስገጃ ጊዜ ተሰጥቷችሁ፣ የመጸለያ ጊዜ ተሰጥቷችሁ፣ የመቁረቢያ የመጠመቂያ ጊዜ አግኝታችሁ አንድ እናንተና ቤተሰቦቻችሁን ተውት፣ ቤተሰብ ራሳችሁን ነፃ አውጡ ለሚለው ነገር ይህን ያክል ዓለም ካጓጓቻችሁ እና ወደ ዓለም የምትሄዱ ከሆነ እጥፍ ነው የምትከፍሉ። ዋጋ ያስከፍላችኋል። በጤናም በአካልም በአይምሮም በሁሉም ነገር ዋጋ ያስከፍላል። ብዙ ጊዜ ተመክሮ አንድ ጊዜ አንገቱን ያደነደነ ቀና አይልም ነው የሚለው መጽሐፈ ምሳሌ ላይ። በጣም ብዙ ጊዜ ይላል እኮ እቺ ምን ይላል ትንቢተ ኢሳይያስ ኤርሚያስ ላይ መሰለኝ አጠራጠርኩላት ፍግ አደረኩላት ለዚህ ችግኝ ያላደረኩላት ነገር የለም ይላል። ያቺ ችግኝ እስራኤል ናት። ያቺ ችግኝ የኛ ነፍስ ናት፣ እኛ ማለት ነን። ይቺን ችግኝ ውሃ ጠጣኋት፣ ፍግ አደረኩላት፣ አጠራጠርኩላት፣ ተንከባከብኳት፣ ነገርኳት። በቃ ሁሉ ነገር ማድረግ የሚገባኝ በሙሉ አደረኩላት፣ ግን ፍሬ አላፈራም አለች። ምን ላድርጋት እያለ ነው። እንደገና በአዲስ ኪዳን ክርስቶስም ከአንዲት በለስ ፍሬ ፈልጎ ሄደ። ፍሬ ስላጣባት ትቆረጥ አለ። ግን ከወይኑ እርሻ ባለቤት ደግሞ አንዱ መጥቶ ጌታ ሆይ እባክህን እችን ማራት፣ እችን ነፍስ ማራት፣ ቆይ ችግር የለውም ፍግ አረግባታለሁ፣ ውሃ ጠጣታለሁ፣ እስከሚቀጥለው ዓመት ደግሞ ትንሽ ታገሳት፣ ፍሬ ታፈራ ይሆናል ብሎ ያ የወይኑ እርሻ ባለቤት ሰራተኛ ምን አለ ይላል፣ እባክህን ብሎ ለመነለት ይላል። ከዛ ያችን ውሃ ጠጥቶላት ፍግ አድርጎላት ፍሬ እንድታፈራ ይንከባከባታል። ያ የወይኑ እርሻ ባለቤት ሰራተኛ መላእክት ናቸው። የወይኑ እርሻ ባለቤት እግዚአብሔር ነው። ወይኑ እርሻ የተባለው ደግሞ ወንጌል፣ ቤተክርስቲያን፣ ክርስትና ህይወት ነው። ያቺ ዛፍ ደግሞ የኛ ህይወት ናት። ትቆረጥ ሲል ጊዜ አይ አትቆረጥ ብሎ የሚማጸን የሚለምን ይኸው ጠባቂ መላእክቶቻችን ባይኖሩ ኖሮ በወጣንበት በከንቱ በቀረን ነበር። አሁንም እግዚአብሔር እድሜ ጊዜ የሚሰጠው ጻድቅ ስለሆነ አይደለም። 90 ዓመት 100 ዓመት የሚኖሩ ሰዎች የሆነ ንስሐ መግባት የሚገባቸው ኃጢአት ስላለ ነው እድሜ የሰጠው ይባላል። በሌላ በኩል ደግሞ በህይወታቸው የእነዚህ ሰዎች በእድሜ መቆየት አንድ የሚሰራው ተአምር ስላለ ነው ይባላል። በሌላ መልኩ ደግሞ መልካም ሰዎች ስለሆኑ እግዚአብሔር እድሜ ይሰጣል። በተለይ ካህናት ብዙ ጊዜ እድሜያቸው ረጅም ነው ይባላል። ለምን? ከኳኳቴው ከዚህ ምናምን ይልቅ ይሄ ቅዳሴው ዜማው ምናምን እድሜ ያስረዝማል ይባላል። ይሄ በትክክል እኔም ከብዙ አባቶች ሰምቻለሁ። የቅዳሴው ዜማ የሚማሩት አጠቃላይ ዜማው ለሆሳሱ ይሄ በጣም ረጋ ብሎ የሚዘመረው ዜማ ወረቡ ሁሉ ነገር በጣም የሚገርም ጥሩ ነገር አለው ይባልና እድሜ ይጨምራል ይባላል። እድሜ ይጨምራልና ከዛ ነገር አንጻር እግዚአብሔር በእኛ ህይወት ላይ እድሜ የሚቀጥልልን ግን ምን ለማድረግ ነው? በጎ ስለሰራን አይደለም፣ ንስሐ እንድንገባ ነው። ወይም ምን ባርካቸው ካሉ ግዴታችን እንድንወጣ ነው።
ስለዚህ እድሜ ገንዘብ በ20 ዓመት እድሜ በ20 ዓመት ወይም ሩጫ ጭፈራ በ20 ዓመት ገንዘብ ግን በ40 ዓመት ልብ በ40 ዓመት የተባለው ለምንድን ነው? ሁሉም ሰው ማስተዋል የሚጀምረው ቁጭ ብሎ ያሳለፈውን ህይወት ምን አለ እንደዚህ ባላረኩ፣ እገሌ ጋር ሄጄ ተመልሼ እንዴት ወደ ዓለም ሄዳለሁ፣ እንዴት ተጠምቄ ይሄ መንፈስ እንዳለብኝ ተነግሮኝ ይሄ ነገር እንደዚህ ሆኖ ለምን እንደዚህ ያደርጋለሁ ምን ሆኜ ነው ብለን በጣም የምንጨነቅበትና የምናስተውልበት የምንቆጭበት እያልን የምናዝንበት እድሜ አለ። ከ38 እስከ 40 ከዛ በላይ በቃ በጣም ብዙ ጥፋቶቻችን ማስታወስ የምንጀምረው የዛን ጊዜ ነው። አሁን እሳት ነው፣ ንፋስ ነው፣ መሬት የሚባል እድሜ አለ። ውሃና መሬት የሚባል እድሜ አለ። መጀመሪያ ሕፃንነት የሚባለው ምንድነው? ንፋስነት ነው። ቀጥሎ ቲኔጀር ይሄ አፍላ እድሜ የሚባለው በሴቶች በአሁኑ ሰዓት ከሆነ ከ13 ከ14 ዓመት ጀምሮ እስከ 25 ዓመት እስከ 28 ዓመት ድረስ ነው። በጣም እሳት እድሜ ነው። ተቀላቅለዋል። አሁን ይሄ ቲኔጀር የሚባለው እስከ 18 ዓመት የሚባለው ለነዛኞቹም ሆኗል። እስከ 28 እስከ 29 ድረስ ሁሉም ሕፃን ሆኗል። አስተሳሰቡ፣ አነጋገሩ፣ ሁሉ ነገሩ ስሜታዊ፣ የሚበላው የሚጠጣ ሁሉ ነገር ሊጥ ጣፋጭ ምናምን ዝም ብሎ ማይረባ ነገር በቃ ከምግብ አንጻር ከአስተሳሰብም አንጻር ደግሞ ሾርት ሆነናል። ሾርት ሚሞሪ አስተሳሰባችን ሁሉ በጣም አርቆ ማሰብ ማንችልበት ነገር ሆኗል እና ልክ እድሜያችን በተለይ 29 30 ሲሆን የትዳር ሀሳብ የምናምን ይመጣል። 38 37 ሲሆን ደግሞ ልጅ ወልደው የሆነ ብቻ እዛ ጋብቻ ነገር ውስጥ ነው ያሉት። ልክ ትዳር ይዘው ቁጭ ካሉ በኋላ ልጆቻቸው ከፍ ሲሉ ፍሬ ምናምን ሲያዩ ምናምን ሲሉ ብዙ ነገር ማሰብ የሚቻልበት ጊዜ ነው እና እንዳይቆጫችሁ አሁኑኑ በንስሐ ተመልሳችሁ ህይወታችሁ ብታስተካክሉ ጥሩ ነው። ከእግዚአብሔርም ያመጻችሁ ካስተምህሮም የወጣችሁ ከቤተ ክርስቲያን አስተምህሮም ጭምር እንደገናም ደግሞ በተለይ ጸበል ቦታ የመናፍስን ውጊያ አውቃችሁ ወደ ዓለም የገባችሁ ሰዎች በጣም ብዙ ዋጋ ከፍላችሁ እንዳትመለሱ ከአሁኑ መመለስ ነው ያለባችሁ። ይህን ለብዙዎች አዳርሱ። ለምን 2 እጥፍ ሆኖ 8 እጥፍ ሆኖ የሚመጣበት አስቡት። አንድ ነበር አጋንንቱ 8 ሆኖ መጣበት፣ 7 ሆኖ መጣበት፣ አጠቃላይ 8 ማለት ነው ከራሱ ጋር። ለዚህ ሰው ሁለተኛው ይከፋበታል ያለው ምን ዋጋ ይከፍሉ ይሆን? ምን ዋጋ ተከፍሉ ይሆን? እና ግማሽ በግማሽ ገጠመኙን የዚህ ምክር ያደረኩት ያው በእያንዳንዱ ብሔረሰብ ውስጥ በጣም ብዙ ደካማ ሰዎችም ብርቶችም አሉ። ይሄ ብሔር እንዲያርጎኛል ይሄ ብሔር እንዲያርጎኛል ማለት አቆሙ። በብሔር ውስጥ ያሉት አጋንንቶች ግን ብሔርተኞች አይደሉም። የሚገርማችሁ አጋንንቶች እኮ ብሔርተኞች አይደሉም። ሰው ግን በብሔር ያፋጃሉ። እና ኦሮሚያ ክልል ያለ የሚመለክ ባዕድ አምልኮ አለ። አዎ ትግራይ ክልልስ የለም ማለት ነው? አለ። አማራ ክልልስ አለ። ክርስቲያን ናቸው ተብሎ የሚጠሩ በጣም እግዚአብሔርን ይወዱታል ተብሎ የሚጠሩት ህዝቦች መካከል ራሱ ባዕድ አምልኮ የሚያመልኩ አሉ። ጠንቋይ ቤት የሚሄዱ አሉ። የኦሪየንታል አብያተ ክርስቲያናት ብትሄዱ፣ በኢትዮጵያም በኤርትራም ብትሄዱ፣ በሁሉም ሀገር ብትሄዱ በብሔር አይደለም አጋንንት ይዘው ሰው ስለሆናችሁ ብቻ መንግስት እንድትወርሱ አይፈልግም። ሰው ግን ኮዙ ምክንያቱ ምን ይሆናል? ሰው በሚፈልገው መንገድ ነው እንዴ በወንዛ ወንዝ በጎሳ በጎጥ እየተነጣጠላችሁም ችግር የለውም ይልና ይገባና ያሰፋል ያን። ከዛ መስዋዕት ይሆናል ብዙ ህዝብ። እና እባካችሁን እግዚአብሔር አምላክ በዚህ ገጠመኝ ሰው እንዲማርበት አትርገሙ። እናቶች ልጆቻችሁን አትርገሙ። አባቶችም ይሄን ብሔር ልጆቼ እንዲያገቡ አልፈልግም አትበሉ። ነገ ከነገ ወዲያ በጣም ብዙ ዋጋ የምትከፍሉበት ንግግር ነው አሁን እየተናገራችሁ ያለ። ሰው የአፉን ፍሬ ነው የሚበላው ትላላችሁ። ብዙ እናቶች ልጆቻቸውን እንዲያገቡት የማይፈልጉትን ብሔር አግብተው አሁን እየኖሩ ነው ያሉት። ዋጋ እየከፈሉ አይደለም እየኖሩ ነው ያሉት። እነሱ ግን በአንድ በተናገሩት ነገር ግን ንስሐ መግባት አለባቸው። ምን ሆኑ እስቲ? ምን ተፈጠረ? የኦሮሞ ጆሮ የአማራ የትግሬ ጆሮ የተለየ ነው? አፍንጫው ምናምን የተለየ ነው ቅርጹ? ወይስ በትዳር ውስጥ የሚያመጣው አስተዋጽኦ አለ? ምንም የሚያመጣው አስተዋጽኦ የለም። ቋንቋ ከመልመድ ውጭ ባህሉን ከማወቅ ውጭ ሌላ ነገር የሚያመጣው ነገር የለም። ነጮችን ሲያገቡላችሁ ደስ ይላችኋል። ናይጄሪያዊ ወይም ደቡብ አፍሪካዊ ወይም ደግሞ ስፓኒሽ ምናምን ሲያገባ ደስ ይላችኋል። አገራችሁ ውስጥ ግን የእናንተን ቋንቋ እየተናገረ ያለ በአንድ መታወቂያ እየተዳደርን ግን በብሔር እንከፋፈላለን። ገርም ነው። የሜክሲኮ አገር ከንቲባ አዞ አገባ የሚባል ቪዲዮ አይታችኋል። አዞ አግብቶ ምክንያትህ ምንድን ነው ሲባል እንስሳት ምርጫ የላቸውም፣ ምርጫ አይመርጡም። ሰዎች እየመረጡ ነው። ሴቶች ለማልፈልገው ነው እሱ እና እኔ ምርጫ የሌለውን አዞ አግብቻለሁ ብሎ ሰርጉን ያው በቪዲዮ እየታየ ነበር። በጣም እኮ ቢገርም ነው። እና ሰው ለምንድን ነው የሚመርጠው?
መምረጥ ያለበት ምንድነው? መንፈሳዊ ህይወት ነው ወይስ ዓለማዊ ህይወት የሚለው እንጂ ጎሳ፣ ወንዝ፣ ቤት የትኛውም ሀገር ነው። አንዱ እግዚአብሔር ይስጠው አንዲትን ጋምቤላ አግብቶልኝ ወደ ውጭ ይዞልኝ ሄዷል። ቀይ ኮረጁ በቃ አይገናኝም። እሷ ደግሞ ጥቁር እልም ጥቁር ጋምቤላ በቃ ጥቁር ናቸው የታወቀ ቆዳቸውን ያልኩት። ታዲያ ልባቸው ውስጣቸውስ ነው ወይ ነው? ነጭ ስለሆነ እሱ በጣም ቀይ ስለሆነ ውስጡ ነጭ ነው ማለት ነው ወይ? አይደለም። ሰው የክርስቶስ ነው። ሰው የእግዚአብሔር ነው። ለዚህ ነው ከዚህ በላይ ውሻ የሆኑ ፍጥረቶችን ክርስቶስ ሊያድን እኔም ሌሎች በረት ላይ ደግሞ ብዙ ልጆች አሉኝ እናንተን እንደዚሁ እንዳስተማርኩ ሌሎችን ደግሞ ላስተምር እሄዳለሁ አለ። ዘር ሳይለይ አይደለም ዘር ቅርጽ ሳይለይ ከዚህ በላይ ውሻ ገጸ ከልብ የተባሉ ገጸ ንስር የተባሉ በጣም ብዙ አይነት ፍጥረቶች አሉ። ሰው ግን ልባቸው የሰው ልብ ስለሆነ እነሱ ሀገርም ሄዶ ወንጌል ሰበከላቸው። ክርስቶፎሮስ ገብታችሁ ይሁት ቅዱስ ክርስቶፎሮስ ጎግል ላይ ክሮም ላይ ግቡና ቅዱስ ሰማዕት ክርስቶፎሮስ ብላችሁ ብትገቡ ከዚህ በላይ ውሻ የሆነ ፍጥረት ነው። ግን ስለ ክርስቶስ መስክሮ አስተምሮ ነው የሞተው። እንኳን አይደለም በብሔር ልንጣላ ቀርቶ በውኑ ከናዝሬት መልካም ነገር ይወጣልን ብለው አሉት። ናትናኤል ሲናገር ናትናኤል ና ተብለሃል ና እስቲ ናና ሲለው ከናዝሬት መልካም ነገር ይወጣል ሲሉት ጊዜ ናና አሉት። ናዝሬት እኮ የምትባል ሀገር እቺ ኢትዮጵያ ናዝሬት አይደለም እስራኤል ውስጥ ያለችው ናዝሬት ነው። እቺ ናዝሬት የምትባል ሀገር እኮ ሴቶች ገና በልጅነታቸው ድንግልናቸውን የሚያስረክቡባት፣ ህፃናቶች በልጅነታቸው ዝሙት የሚጀምሩባት፣ እንደገናም ደግሞ በቃ በጣም ኃጢአት የሚባል ነገር ሁሉ በደንብ የነገሰባት፣ ነቢያት የማይከበሩባት፣ ሌብነት የከበረባት ሀገር ነበረች በወቅቱ። ናዝሬት በጣም ጥሩ ያልሆነ ስም የነበራት ሀገር ነበረች። ለዚህ ነው መሲህ ተወልዷል፣ ኢየሱስ ክርስቶስ መጥቷል፣ ኧረ መሲሁ መጥቷል ሲሉ ጊዜ የምን መሲህ ከናዝሬት መልካም ነገር ይወጣል እንዲህ አላቸው። የገዛ የሚኖርበትን ሀገሩን ህዝቡን ጠልቷል። ከምን ከሚያዩ ነባራዊ ታጸር ግን አለና መልካም አለ ተብሎ ተጠራ። ድንግል ማርያም ናዝሬት ከምትባል አለ የተባለችው እንግዲህ ተጠራ። ከዛ ሁሉ ድንግልናቸውን ከልጅነታቸው ከሚያስረክቡ ሴቶች መካከል ተለይተሽ የተባረክሽ ነሽ የተባለችው ለዚህ ነው። ድንግል ማርያም እኮ ድንግል ሆና ክርስቶስን የወለደችውም ለዚህ ነው። አንደኛ ካሉት ሴቶች የተለየች ናት። ሁለተኛ ነገር ደግሞ በድንግልና ሆኖ የወለዱ ሴቶች የሉም። ግልጽ ነው። ስለዚህ ኢየሱስ ክርስቶስ አንድ ተገኘ ከናዝሬት፣ ድንግል ማርያም አንድ ተገኘች ከናዝሬት። ምንም እንኳን የለም ቢባል ናትናኤል የዋህ ነው፣ ምስኪን ነው። ግን እነሱ ሀገር ገብቶ ደግሞ እንደዚሁ አሁን ያልኳችሁ እንግዲህ እሱ መልካም ነገር ከናዝሬት ይወጣል እንዴ ብሏል። ኧረ ሌላ ታያለህ። በዓለም ላይ በምድር ላይ ሰው ናቸው ተብሎ የማይገመቱ እነዚህ ሳንታውረስ የሚባሉ ከዚህ በላይ ፈረስ የሆኑ ወይም ውሻ ምናምን መልክ ያላቸው እነሱ ሀገር ገብተህ ወይም ሰው በላ የሚባሉ ፍጥረቶች መካከል ገብተህ ክርስቲያን ታረጋቸዋለህ ተብሎ ተነግሮት ሄዶ ክርስቲያን አድርጓቸዋል። አስረውት ሊበሉት ተዘጋጅተው ሁሉ ማለት ነው። ገድለ ሐዋርያት ላይ ገብታችሁ ማየት ትችላላችሁ። ስለዚህ ክርስቶስ እግዚአብሔር ብሔር ሳይለይ ለምዶኛ ምን ለየው? የተሰቀለው በአደባባይ ነው። የተሰቀለው በአደባባይ የተሰቀለው ለሁሉም ነው። ጓዳ ውስጥ ቢሰቀል ኖሮ ልክ ነው፣ የእነንትና ቤት ብቻ አምላክ ይባል ነበር። በቀራንዮ አደባባይ ላይ የተሰቀለው አይደለም። የወጉ ሁሉ ያዩታል የሚለውና ኦርቶዶክስ ሆነን ክርስቶስን መውጋት የለብንም። አይሁዳን የወጉት አይበቃም? ወይም አንተ አምላክ አይደለህም ያሉት ከኦርቶዶክስ እምነት ውጭ ያሉ ሰዎች ያሉት አይበቃም? እኛ ውስጥ ሆነን እንዴት እንወጋው? እርስ በርስ ማተብ አስረን ይሄን የመሰለ ማተብ በመስቀል ላይ ሆኖ የሚያደርጉትና ያዕቆብና ይቅር ባላቸው ያለውን ክርስቶስን ማተብ አስረን እንዴት ነው በብሔር የምንለያየው? እሱ ሳይለይ ለፈቀደ ሁሉ አምላክ ሆኖ በገነት በመጣ ጊዜ በቃ አስበኝ በቀኝ አስበኝ ብሎ ተናገረ አይደል? በቀኝ ያለው እባክህን አስበኝ አለው። አሰበው። ያስ አልፈለገም ነበር፣ አላሰበውም። ምርጫው ነበር። ስለዚህ ክርስቶስ ምንድን ነው ለሚወዱት በስሙ ለተጠሩት ነገሩ ለበጎ ነው። ለዚህ ሁሉ አምላክ ነው። ይሄ ሁሉ በጎ የተደረገብን ነገር በሙሉ ለበጎ ነው ብሎ ለሚያስቡ ሁሉ አምላካቸው የእውነት ሆኖ ከሆነ እንኳን ይሄ ብሔር ይሄን አድርጓል ተብሎ ለተባለ እንኳን የተደረገብን ነገር በሙሉ ለበጎ ነው። በስሙ ለተጠሩት እንደ ሐሳቡ ለሚሄዱት ነገር ሁሉ ምንድነው? ለበጎ ነው። የትኛው ነገር መገደላችን፣ መታረዳችን፣ ሁሉ ነገር ለበጎ ነው፣ ለንስሐ ነው። በጎ ማለት ከንስሐ ነው የሚጀምረው። መቼም ቀደምት የነበሩት በጣም ብዙ ጥፋት ያጠፉ አባቶች፣ ነገስታት ምናምን ብዙ ብሔሮች ሊኖሩ ይችላሉ። ይሄ ትውልድ ግን እዚህ ጋር ያለ ትውልድ ግን አንባቢ ነው፣ አዋቂ ነው፣ ብዙ ነገር አመዛዛኝ ነው። ይቅር ባይ መሆን የሚችልም ፍጥረት ነው። ይቅር ተባይም ሊሆን ይችላል። ይቅር መባልም ይችላል፣ ይቅር ማለትም ይችላል። አዌርነሱ ኖሃው እውቀቱ ሁሉ ነገር እየበዛ እየሰፋ ስለሆነ ግን ትንቢተ ዳንኤል ምዕራፍ 12 ላይ
ማህተሙን ዝጋ። ሁሉም ይመረምራሉ፣ ሁሉም ለማወቅ ጥረት ያደርጋሉ። አንተ ግን መጽሐፉን ዝጋው አለኝ፣ እኔም ዘጋሁት ነው የሚለው። ቴክኖሎጂ እየተራቀቀ በመጣ ቁጥር በደንብ እየዘመንን በመጣን ቁጥር ዘመናዊ ዘረኞች ሆንን፣ ዘመናዊ ፖለቲከኞች ሆንን፣ በጣም ዘመናዊ ክፉዎች ሆንን፣ ዘመናዊ አጋንንት ጎታች፣ ዘመናዊ ጠንቋይ ሆንን። ስለዚህ እንዴት ነው ታዲያ ቴክኖሎጂ ጥቅሙ ምንድን ነው ስትሉ፣ የቀድሞ ይሻል ነበር፣ የበፊቱ ይሻል ነበር። ምንም ለውጥ ከሌለ ጭራሽ ቴክኖሎጂ ውጤቱ በሙሉ ለኃጢአት የሚማግድ ከሆነ እንደዚህ መማማራችን መልካም ሆኖ ሳለ በዚህ ቴክኖሎጂ ማለት ነው ሁሉ ነገር ለመገዳደል አቶሚክ ቦምቡ፣ ሚሳኤሉ፣ ኒውክሊየሩም ሁሉ ነገሩ ለመጠፋፋት ከሆነ ታይ የተባበሉ ሁለት ሀገራት ለዚህ ከሆነ ምንም ባናውቅ ይሻልን ነበር።